ሲሳይ ዘንጦ ሲሳይ ዘንጦ ነው የምትባለው። ይሄ ስም ለምን ይወጣው? ለህዝብ ምን ይዘን እንቀርባለን? ያ የሚወደን ህዝብ ምን አይነት ትርኢት ሰርተን ምን ያህል ፈጠራችንን አሻሽለን በአንድ ወቅት ታግጄ ነበረ። ወታደራዊ አካሄድ አትሄድም ተብዬ አንጋፋው የግጥምና ዜማ ደራሲ አየለ ማሞ ጀመረኝ ፍቅር በሚል አንድ ዜማ ሰጠኝ። ዱላ ሊወርቅብኝ ሲል በግሬ መትቼ ከወደ ኋላ መልሼ ትልቅ አድናቆትና ትልቅ የህዝብ ፍቅር አግኝቼበታል። ስቴዲየም ገብተ ደግሞ አንድ ጊዜ ሰላምታ ስጣጥህ አለ። አንተ ሰላምታ ስጣጥ ላይሁን ምን ላይ አንድ ምልክት አሳይተህ ችግር ውስጥ ገብተ ነበር። ህዝቡ ስቴዲየሙ ተነቃነቀ። ከዛ በኋላ በአጋጣሚ የጊዮርጊስ ቡድን አሸነፈ። የደጋፊው ደስታውን ሲገልጽ እኔ ግን ወደ እስር ቤት ገባሁ። በውስጤ ግን የጊዮርጊስ ቡድን ወደዋለሁ፣ አሁንም ወደዋለሁ። ሳምንት ሶስተኛው እንግዳዬ በብዙ ኢትዮጵያኖች ዘንድ ተወዳጅና ተፈቃሪ ነው። ለረጅም ጊዜ አሁን ከህዝብ እይታ ርቋል። አሁን ግን በዚህ ዝግጅቴ ጋብዣዋለሁ። ሲሳይ ዘንጦ፣ ሲሳይ አዲሱ። ሲሳይ አዲሱ እንዴት አድርጌ እንደምቀበል አላውቅም። እንኳን ደህና መጣህ። ደህና ተቀመጥልኝ። ሲሳይ ከዱላ ጋር ብዙ የተለያያችሁ አትመስሉም? አዎ ለብዙ አመት ተለይቻለሁ። ኦልሞስት ወደ 10 አመት በላይ ተለይቻለሁ። አዎ በጣም ናፍቃኝ ነበር፣ ግን በዚህ አጋጣሚ ማግኘቴ ደስ ብሎኛል። በብዙ ቦታ ላይ የማርሽ ባንዱን እየመራህ ሲሳይ ከፊት ለፊት ካለ ፉጨትና ጮቱ ከተማው ውስጥ የተለየ ነው። በተለይ አዲስ አበባ ስቴዲየም ውስጥ እኔም ብያለሁ፣ ሲሳይ ዘንጦ ነው የምትባለው። ይሄ ስም ለምን ይወጣው? በመጀመሪያ ለዚህ ፕሮግራም ተጋባዥ በመሆኔ ይህን እድል በማግኘቴ ለ10 አመታት በላይ ተለይቼው የነበረውን ህዝብ በዚህ አጋጣሚ በዚህ ፕሮግራም ላይ በህዝብ እይታ መቅረቤ ትልቅ ደስታና ትልቅ ኩራት ይሰማኛል። መሰገናለሁ። እቺ ቅጽል ስም ሲሳይ ዘንጦ የሚለው የመጣው በተለይኛ በ1964 ዓ.ም ቀድሞ ክብር ዘበኛ በሚባለው የሙዚቃ ክፍል ውስጥ በልጅ ወታደርነት ተቀጥረን በምንሰራበት ሰዓት ከፍተኛ የሙዚቃ የወታደራዊ ባንድ ፉክክሮችና ስፖርታዊ በዓሎች፣ አንዳንድ ትርኢቶች፣ ከፍተኛ ኮምፒቲሽን ይደረግ ነበር። በዛ ሰዓት ላይ ያ የገባንበት የሙዚቃ ክፍል በጣም በኢትዮጵያ ታሪካዊ ክፍል ጥሩ አንጋፋ የሙዚቃ ክፍል በመሆኑ በህዝብ ዘንድ ተወዳጅነት ስለነበረው ብዙ ጊዜ ፈጠራችን ለህዝብ ምን ይዘን እንቀርባለን? ያ የሚወደን ህዝብ ምን አይነት ትርኢት ሰርተን ምን ያህል ፈጠራችንን አሻሽለን በህዝቡ ዘንድ ተወዳጅነትና ያገርን ክብርን እንትን የሚደግፍ ሁኔታዎችን ነበር የምንሰራውና በዛ ሰዓት አካሄዴ ትንሽ ለየት ይላል። ነጠር ነው የምለው፣ ምክንያቱም ከሙዚቃው በርግጥ አልወጣም። አንድ ሙዚቀኛ ሙዚቃ አለ፣ ከሙዚቃ ሪትሙ እስካልወጣ ድረስ ሶሊስት ነው። እንቅስቃሴ ማሳየት አለበት፣ አክቶች ማድረግ አለበት። እኛም በምንሰራበት ማርሽ በምንሰራበት ሰዓት ላይ ህዝቡ የተለያየ ሾው እንድንሰራለትና ህዝቡ አዲስ ፈጠራን ስለሚፈልግ በዛ መሃል እኔም ያው አካሄዴን እየዘነጥኩ በዛ ሁኔታ ነበር የምንሰራው።
እስቲ እንዴት ነው ሲሳይ ከዘንጉሮ ራይላ በሙዚቃ ማለት ውስጥ በባንዱ ሌላ መሳሪያ የምትጫወተው መሳሪያ አለ? በእርግጥ ሙዚቃ ሶልፌጆ ቲዮሪ መሳሪያዎችን ተምረን በኮርስ እንትን ተመርቀናል። ግን አልገፋውበትም። በቴነር ሳክስ ተጫውቻለሁ የተወሰነች። ሁለተኛ ነገር በድምፃዊነት በአንድ ወቅት ታግጄ ነበረ። ወታደራዊ አካሄድ አትሄድም ተብዬ ሳልወድ ያንን ሙያ መተው ሳልፈልግ በአጋጣሚ ወደ ዘፋኝነት ገባሁ። አንጋፋው የግጥምና ዜማ ደራሲ አየለ ማሞ ጀመረኝ ፍቅር በሚል አንድ ዜማ ሰጠኝ። ከዛ ደግሞ የታወቅኩባት ዱላ የምትል ዜማ ሰጠኝ። መድረክ ላይ በሀገር ፍቅር ብሔራዊ ቲያትር ለህዝብ አሳይቻለሁ። ፊት መሪ ሆነ ልያሽከረከርክ። እኔም ብዙ ጊዜ መቼም ልጅ ነበርኩ ምንህ ብዙ አልበል አለኝ ግን አይ ነበር ባንገትህም በምንም ነው የምታደርገውና ብዙ ተአምር ነበር የምትሰራው። ግን ሲወድቅብህ አላውቅም። ወድቆብህ ያውቃል? አንዴ ስቴዲየም ውስጥ ትልቅ በዓል ነበረ። በሙዚቃ ህግ አንድ የሆነ ሲስተም አለ። አንድ ድራሜጀር በሚወድቅበት ሰዓት ላይ ትልቁ ግሮስ ኬስ የሚባል ድራም አለ። ድራሙ ሲመታ ሙዚቀኞቹ በጠቅላላ ቁጭ ይላሉ፣ እንዳይታወቅ ነው። ትልቁ ድራም በሚመታበት ዱላውን ይዞ ይነሳል። እኔ ግን ይችን ከዚህ በፊት ስለማውቃት ይሄ አይነት እድሉ እንዳይገጥመኝ በማለት ብዙ ጊዜ ዱላውን በመጣል አንዳንድ ትርኢቶችን በመስራት በአጋጣሚ አነሳ ስለነበረ ዱላው ሊወርቅብኝ ሲል በእግሬ መትቼ ከወደ ኋላ መልሼ ትልቅ አድናቆትና ትልቅ የህዝብ ፍቅር አግኝቼበታለሁ። ስቴዲየም ገብተህ ደግሞ አንድ ጊዜ ሰላምታ ስጣጥህ አለ። አንተ ሰላምታ ስጣጥ ላይ ይሁን ምን ላይ አንድ ምልክት አሳይተህ ችግር ውስጥ ገብተህ ነበር። እሱ ምንድን ነው? መቼ ነው? በምን ሁኔታ ላይ ነበር? ጥሩ አጋጣሚ ነው። ትልቅ ነጥብ ነው። ለህይወቴም መንገድ የከፈተውም የዘጋውም ሊሆን ይችላል። በዛን ሰዓት የኢትዮጵያ ሻምፒዮና የአዲስ አበባ ቢራ ወይም ቅዱስ ጊዮርጊስ ቢራ ከምድር ጦር ጋር ይጫወቱ ነበር። ለኢትዮጵያ ሻምፒዮና ነው። መጥፎ ልማድ አለችኝ፣ ቺፒስ ናት ወይ ቪክቶሪ ነው። ይሄንን ለህዝቡ በሚሰጥበት ሰዓት ከፍተኛ ስቴዲየም ውስጥ ትልቅ የድጋፍ ድምጽና ከፍተኛ ጮት ተሰማ። ከዛ ፖሊሶች መጡ። ይሄ ሁለት ጣትን ብታወጣው ምንድነው? ሁለተኛ እንዲህ ሁለት ጣት የጊዮርጊስ ደጋፊ ነው ብሎ አንድ የሆነው ከፍተኛ ባለስልጣን መጣው። እቺን ሁለት ጣትን እንዳትሰራ ተባልኩኝ። እሺ አልኳቸው። እንደገና ሙዚቃዬን አስጀምሬ በሚሄድበት ሰዓት ላይ ትሪቡንም አሁንም ትቼ ቢ ማለቴን ጀመርኩኝ። ህዝቡ ስቴዲየሙ ተነቃነቀ። ከዛ በኋላ በአጋጣሚ የጊዮርጊስ ቡድን አሸነፈ። የደጋፊው ደስታውን ሲገልጽ እኔ ግን ወደ እስር ቤት ገባሁ። እሺ እስር ቤት ገባሁ። ከዛ የጊዮርጊስ ደጋፊዎች ነብሱን ይማረው ስዩም ባሩዳ ወደ መርካቶ ነበር ሰፈሩ። የጊዮርጊስ ቲፎዞችን እያመጣ ምግቤ ሁሉ ነገር ይሟላልኝ ነበረ። ተመቸኝ። ብዙ ታሰርኩኝ። ከዛ በኋላ በዛ አጋጣሚ ታስሬ ከፍተኛ የጦር መኮንን የነበሩት ጋር ቀረብኩኝ። አንተ ልጅ በአንተ ምክንያት እኮ ቪ ምንድነው የጊዮርጊስ ቡድን መለዮ ለባሽ መደገፍ ሲገባህ እንዴት አንተ ቪ ብለህ እኛን እንዴት ታደርጋለህ ይሉኝ። የለም እኔ እንደዛ አላልኩም። በውስጤ ግን የጊዮርጊስን ቡድን ወደዋለሁ፣ አሁንም ወደዋለሁ። ከዛ ቪ የምትለዋን የሆነች መጽሔት ቪ የምትለው መጽሔቷ ላይ ስላለች እኔን ቪ ብላችሁ ልታስሩኝ ቻላችሁ። እሳቸው ታዲያ የጊዮርጊስ ደጋፊ ናቸው በሚል በዛች ሰበብ እሳቸው የጊዮርጊስ ደጋፊ ናቸው ወይ ብለህ አሳየህ። መጽሔቱን አሳየዋቸው። እንደኔ ቪ ያሉታል። በዛ አጋጣሚ አለቃዬ እነሱና ኮሎኔል ነፍሳቸውን ይማር ኮሎኔል ኃይል ወልደ ማርያም የለም ከአንድ ሙዚቃ ወደ ሁለት ሙዚቃ ተሸጋገር ማለት እኮ ይቻላል፣ በዛ እንዴት ተወስዱታላችሁ ብሎ ከስር ተፈታው። ከዛው ምክንያት በዚቹ የመውጣቱ እንትን ሆነ። በዛ ምክንያት ከሰራዊቱ ልወጣ ቻልኩ። ከዛ በኋላ በሱ ሁኔታ ነው ከሰራዊቱ ወጣው ነው። ከአሽከርካሪነቱንም ታገድኩኝ። እሺ ጥላሁን ገሰሰ አንተን በተመለከተ ማከራይ እያላችሁ የሚለው ነገር ነበር አሉ እሱ የሚናገረውና። አቶ ጥላሁን አንጋፋ እንደ አባታችን ነው የምናየው። ጥላሁን ገሰሰ የሌለበት መድረክ ጣዕም የለው። ምክንያቱም በህዝብ ዘንድ ስለ ጥላሁን መግለጹ አስፈላጊ መስሎ አይታየኝም። እኔና ጥላሁን
እኔ የባንዱ ጥላሁን አንተ የባንዱ ጥላሁን ገሰሰ ነህ፣ እኔ ደግሞ የኦርኬስትራው ጥላሁን ገሰሰ ነህ። እኔ ያለ አንተ ያለ ኦርኬስትራው አንተ ደግሞ ያለ ባንዱ አይሆንም እያለ ብዙ ጊዜ ቀልድብኝ ነበር። ዘንግ ቢሰጥህና ዘንግን ይዘን እንደገና ስቴዲየም ግባ ብትባል አሁን እንዴት ነው ስሜት? በእውነት እኔ የሚሰማኝ ደስታ ትንሽ ቅር የሚለኝ ነገር አለ። በዚህ መሃል ላይ በዚህ አጋጣሚ ሳላነሳው ማላልፈው አንጋፋ የሙዚቃ ክፍሉ አብሬያቸው የሰራዋቸው ተበትኗል። ያው ሙዚቃ ክፍል በኢትዮጵያ ሕዝብ ተወዳጅ የነበረው የሙዚቃ ባንድና የሙዚቃ ኦርኬስትራም ቲያትር ክፍልም የነበረው ክፍል ነው፣ ተበትኗል። ዛሬ ሰብሳቢ አጥቶ ግማሾቻችን በየግለሰብ ግማሾቻችን ደግሞ ስራ አጥተን በመንከራተት ላይ የምንገኝ አንጋፋ ሙዚቀኞች አለን። በዚህ አጋጣሚ ይህን እድል በማግኘቴ ለራሴ አድቫንቴጅ ብቻ ሳይሆን እነኛ የተረሱ ሙዚቀኞች አንድ መንገድ ቢፈጠርላቸው በዚህ አጋጣሚ መግለጽ እወዳለሁ። አሁን ሲሳንት በምን ስራ ላይ ነው ያለው? እኔ በዚህ አጋጣሚ እቺም ዱላ ይጠቅማኛለች ኮንከርት ሆቴል በዶርማንነት እሰራለሁ። ድራሜጀር ሲሳይ አዲሱ ያላንተ ባንዱ ያለ ጥላሁን ኦርኬስትራ አይሆንም እኛም ብለናል። አመሰግናለሁ። እኔም አመሰግናለሁ። ሳይድ